የህዝብ ባህላዊ፣ ኪነጥበባዊ፣ ታሪካዊና ተፈጥሯዊ ሀብቶችን ከመጠበቅና ከማሳደግ አንጻር የሀገር መልካም ገጽታ፣ የህዝቦቿ አንድነት፣ አብሮነትና ወንድማማችነት አሰባሳቢ የወል ትርክቶችን ግንባታ ስራዎችን በስፋት መስራት ያስፈልጋልና እነኚህን ስራዎች በከተማችን በሰራነው ስራ በርካታ ውጤቶችን አግኝተንበታል። ከዚህ አንጻር በባህል ዘርፍ ባህላዊ ሴቶች፣ የሀገር በቀል ዕውቀቶችና ማህበራዊ ተቋማት ልማት ፋይዳ እንዲሁም በአሉታዊ መጤ ባህሎችና ጎጂ ልማዳዊ ድርጊቶች አስተሳሰቦች መከላከል ላይ የተለያዩ 6 ቶክሾውና የተለያዩ የስልጠና የስርጸት ስራዎች ተሰርተዋል። በሀገርና በትውልድ ግንባታ ላይ ጉልህ ሚና ለተጫወቱ የኪነ ጥበብ ሰዎችም ብሔራዊ ጀግኖች ለሆኑ አትሌቶች ጨምረን የክብር ሐውልት አቁመንላቸው ትውልድን እያስተማርንበት ነው። ኪነ ጥበብን በቲያትር በሲኒማ ለማሳደግ የሚያስችሉ እጅግ ዘመናዊ ኮምፕሌክሶችን በመገንባት እነሱንም በዘመናዊ መሳሪያዎች አሟልተን ለአገልግሎት ክፍት አድርገናል። ከዚህ ባሻገር ኪነ ጥበብ ወደ ህዝቡ ጠጋ እንዲል አንፊ ቲያትሮችና ፕላዛዎችም በሰፊው በየአካባቢው ተገንብተዋል። ከተማችንን የቱሪስት መዳረሻ ለማድረግና የከተማ ዲፕሎማሲ ስራዎችን በተመለከተ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 5 ዓመታት በመንግስት በተሰጠ ከፍተኛ ትኩረት በከተማ ደረጃ በርካታ የቱሪዝም መዳረሻ ልማት ስራ የተሰራ ሲሆን ከተማችንም ቱሪስት የሚተላለፍባት ብቻ ሳትሆን ቱሪስት የሚቆይባት የማድረግ ስራ ተሰርቷል። በዚሁ መሰረት የሀገር ውስጥ ጎብኚዎች ቁጥር ከነበረበት 4.1 ሚሊዮን ወደ 10.5 ሚሊዮን ማድረስ ሲቻል ከተማውን የጎበኙ የውጭ ቱሪስቶች ቁጥርም ከነበረበት 123489 ወደ 1.2 ሚሊዮን ማድረስ ተችሏል። በ5 ዓመቱ ከውጭ ቱሪስቶች ወደ ኢኮኖሚው ይፈስ የነበረው 5.6 ቢሊዮን ብር ወደ 242.6 ቢሊዮን ብር ከፍ ማለት ችሏል። እንዲሁም ከሀገር ውስጥ ቱሪስቶች ደግሞ ከ63 ቢሊዮን ብር በላይ ተገኝተዋል። በበጀት ዓመቱ 221 ዓለም አቀፍ እና አህጉር አቀፍ ኮንፈረንሶችን በአዲስ አበባ በስኬት አስተናግደናል። በእነዚህ ኮንፈረንሶች ላይም ለመታደም የመጡ እንግዶች የከተማውን ቱሪዝም መዳረሻዎች እና የልማት ስራዎች እንዲጎበኙ ተደርጓል። በተለያዩ ዘርፎች የጋራ ትብብርን ለማጠናከር በተደረገው ጥረት ባለፉት 5 ዓመታት የከተማዋ የትማማችነትና የጉድኝት ትስስር ከ20 ዓለም አቀፍ ከተሞች ጋር ብቻ የነበረውን ግንኙነት በአሁኑ ወቅት ወደ 30 ዓለም አቀፍ ከተሞች ጋራ የትማማችነትና የተለያዩ ጉድኝነቶችን በትስስር እንዲፈጸም ማድረግ ችለናል። ይህ ስትራቴጂካዊ ግንኙነት አዲስ አበባን ከዓለም አቀፍ ከተሞች ጋር ያላትን ዲፕሎማሲያዊና የኢኮኖሚ ትስስር ከማሳደጉም በላይ ዘመናዊ ከተማ ልማት ልምዶችን እና ምርጥ ተሞክሮችን መለዋወጥ እንዲሁም አጠቃላይ የሀገራችንን ገጽታ ለማሻሻል አስችሎናል። በተጨማሪም ከተማችን አዲስ አበባ ወደ ስማርት ሲቲ ዘመናዊ ከተማ ለመቀየር የምታደርገውን ጥረት በምታስመዘግባቸው ስኬቶች በርካታ ዓለም አቀፍ ሽልማቶችና እውቅናዎችንም አግኝታበታለች።